መንግስት ወይ ክፈል ስትከፍለኝ ነው እኔም ሙያዬን አክብሬ ልሰራ የምችለው። አንተም ማትከፍለኝ ከሆነ እኔ ሙያዬን አክብሬ የምሰራበት አንዳችም ምክንያት አይኖርም። ሙያዬን ተምሬያለሁ። ሙያዬን ማከብረው በተከፈለኝ ልክ ነው እንጂ አንተ ባንገራገርከኝ ልክ አይደለም። ስለዚህ ለምሰራው ስራ ትክክለኛ የሆነ ክፍያ እፈልጋለሁ። በባርነት ልትገዛኝ ሳይሆን በነፃነት ነፃነቴን እንዳወጭኩ ከነነፃነቴ ልትገዛኝ ነው የምፈልገው። ከዚህ ውጭ ግን በበትር እያንገራገራችሁ ባለሙያን 27 ዓመትና ከዛም በላይ 40 ዓመት የተማረን ባለሙያ የተከበረ ሙያ የያዘን ፍጡር እንደ ከብት በየመንጋው ልታጎረው አትችልም። ስለዚህ ባሪያ የሆነ ሐኪም የሚኖር ሐኪም ወይም ነርስ ወይም ደግሞ ሚድዋይፈሪ ወይም ደግሞ የጤና መኮንን ወይም ደግሞ ሄልዝ ኦፊሰር የምንላቸው ከዚህ በኋላ አይኖርም። ስለዚህ ክፈል፣ በምትከፍለን ልክ እኛም ሙያችንን አክብረን እንሰራለን። ስለዚህ የኢትዮጵያ ሕዝብ ማወቅ የሚገባው ይሄንን እስካልተከፈለን ድረስ እኛም ለሙያችን ታማኝ የምንሆንበት ምንም አይነት ምክንያት የለም። ታማኝ ለመሆን የምንችለው ለሙያችን በምንሰራው በምንለፋው ልክ ሲከፈለን ብቻ ነው። እኔ ሆዴን እየራበኝ ልጆችን ማሳደግበት አጥቼ እናቴን እንኳን ከረዳኋትኝ 5 እና 6 ዓመት አልፎኛል። ስለዚህ እናቴን አባቴን እህቶችንና ወንድሞችን ሳረዳ ህልሜን አጨልሜ ልጅነቴን እንኳን ሳልጠቀምበት ጓደኞቼ እንደልባቸው እየቦረቁ በሚጫወቱበት ሰዓት አንገቴን ደፍቼ ተምሬ ዛሬ በእናንተ መቀለጃ አልሆነም። እናውቃለን ያኔ ቦርቆ ተጫውቶ ያደገና ዛሬ ስልጣን ላይ ቁጭ ብሎ አገሪቱን እያመሳት ያለው። ስለዚህ ክፈል፣ እኛም ስራችንን አክብረን እንሰራለን። ከዛ ውጭ ግን ባርነት በቃን። ባርነት የኢትዮጵያ ባለሙያ በቃን። እኛ የኢትዮጵያ ባለሙያዎች ባርነት በቅቶናል። ከዚህ በኋላ የምንቀበለው ምንም አይነት ባርነት አይኖርም። ይህን የኢትዮጵያ ሕዝብ እንዲያውቀው እንፈልጋለን።